የራሱን አመለካከት መግለጽ ደግሞ ተፈጥሯዊ መብቱ ነው። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ቴዲን መጣል is hard አይቻልም። ቴዲ አፍሮ መጣል ማንም ሰው ከፖለቲካ ውጭ መሆን አይችልም። የሙዚቃው ንጉስ ቴዲ አፍሮ ከብዙ አመታት ቆይታ በኋላ ሂስቶሪካ የተሰኘ አልበሙ መልቀቁን ተከትሎ ዳስጣል፣ ጀንበር እንዲሁም መሬማ እንዲሁም ደግሞ ሌላ በርካታ ሙዚቃዎች ተካተዋል። እንግዲህ ከዚህ ውስጥ በተለይ መሬማ የሚለው ሙዚቃ ለስደተኞች የተዘፈነ ነው። እሱን የሚገልጽ ነው። ብዙዎችም እንግዲህ ይሄን ሙዚቃ ስንሰማ በእንባ ነው ሲሉም ተደምጧል ማለት ነው። በነገራችሁ ላይ ቴዲ አፍሮ በጣም ሙዚቃዎቹ በቅኔ የተሞሉ ናቸውና አብዛኞች ቅኔ ለማይችል ሰው ብዙም የሚገባ አይመስለኝም። ነገር ግን በውስጡ በጣም ብዙ ነገራቶችን ያዘለ ነው። ብዙ መልእክቶችን ያዘለ ነው። አብዛኞች ግን ይሄ ሙዚቃ መውጣቱ በጣም ደስ ብሏቸዋል። ጥቂቶችም እንግዲህ ያው ተደብሯቸዋል። እንዲሁም በየቀኑ ከሚደመጡት በዓለም ላይ ካሉ የሙዚቃ ሰንጠረዥ ላይ ሁለተኛ ደረጃንም ይዞ እየመራ ይገኛል። በጣም የሚገርመው ነገር የቲክቶክ እና የዩቲዩብ ቻናልም ተከፍቷል። በሁለት ቀን ውስጥ ከ1.7 ሚሊዮን ተከታይ በላይ ሊያፈራም ችሏል። ቴዲ ስለ አልበሙ ምን አለ፣ እንዲሁም ተከታዮቹ አድናቂዎቹ ምን አሉ የሚለውን የምናይ ይሆናል። ውድ ቤተሰቦቼ አንድ ነገር ላስቸግራችሁ፣ ላይክ አድርጉልኝ። ለእናንተ ምንም ማለት አይደለም፣ ለእኔ ግን በጣም ይጠቅመኛል። ላይክ እያደረጋችሁ አይደለም፣ ሰስታችሁ ሳይሆን የራሳችሁ እንደሆነ አምናለሁኝ። አመሰግናለሁ። ቤተሰብ የሚያደሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ቀጥታ ወደ ቪዲዮ ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ አመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዛሬ መደራጀት ላለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራው። ብዙ ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል። ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከረው። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን ያደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ አመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዛሬ መደራጀት ላለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው ተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣው ውጤት የተሳካ ሲሆን ያስደስታል። ቴዲን መጣል is hard አይቻልም። ቴዲ አፍሮ መጣል በኢትዮጵያውያን ህዝብ እና በኤርትራውያን ኖሮል ኢትዮጵያውያን በኤርትራውያንና በኢትዮጵያውያን ህዝብ ልብ ውስጥ የገባ ሰው ማውጣት አይቻልም። በስራው ነው የገባው።
ሰርቆ አይደለም፣ ዘርፎ አይደለም፣ ምን ከመጣው ከሄደው መንግስት ጋር አሽቃብጦ አይደለም። ያስደነግጣል፣ ጓስ ብላል። ማንን? ሌሎቹ። ሀቅ ነው የምነግርህ። ቴዲ አፍሮ ለህዝብ ድምፅ የሆነው ይበልጣል። ሰምታይምስ እናንተ ከሰራችሁት እውነቱን ልንገርህ፣ እየመረረ ዋጠው። በጥፊ እየመታ ዳቦ ከሚሰጥህ እውነቴን ነው። እንደምን አደርክ ብሎ ለአንድ ደቂቃ ድምፅን የሚሰማ ሰው ከምንም በላይ እየጣመ ነው። ሰርቼልሃለሁ ዝም በል እዚህ እንዳትናገር አፍን ዝጋ እየተባልክ አይደለም። ሀገር የሁላችንም ነው፣ የመንግስት ብቻ አይደለም ሀገር። ችግሩ ኢትዮጵያ ላይ እንደዛ ነው። ሀገር ሲባል የመንግስት ይመስላችኋል፣ ባለስልጣኖች ብቻ የምትኖሩበት ይመስላችኋል። ብብታችሁን አበጥራችሁ ነው ባለስልጣኖች የምትሰሩው። ዝምባ ስልጣን ባይኖር እንዴት ኩምስስ ያልክ እከክ እንደሆንክ ታውቀዋለህ። ማንም ስልጣን ላይ ስትወጣ ነው ብብትን የምታበጥረው። this is the biggest problem። በተለይ ባላደጉ ሀገሮች፣ በተለይ ኢትዮጵያ ላይ ኖርማል የነበረ ሰው ከመንግስት ጋር የሆነ ግንኙነት ሲጀምር ብብቱን አበጥሮ ከኔ በላይ ሰው የለም ብሎ ሲምቦጣረር ነው የምታየው። is the saddest truth። መሆን ያለበት ምንድን ነው? ቴዲ አፍሮን አሁንም ነግርሃለሁ፣ ክስተት ነው ኢትዮጵያ ላይ። በዘመናት አንድ የሚከሰቱ ሰዎች አሉ፣ ምንም ማድረግ የማይቻል። አውል ተዩ አገን ዮኒ ማኛ ክስተት ነው። ሌሎችም እንደዚህ ክስተት ሰዎች አሉ፣ የሆነ ጊዜ ላይ ፍንትው የሚሉ። ቴዲ በአርቱ በጣም ይሰማል፣ እኔ በንግግር ይሰማል። አርቱን በቀን 3 ማውጣት የሚችል ሰው ነው። ቴዲ ግን አያደርገው። ምንድነው የሚያደርገው? ያስባል፣ የህዝብን ድምፅ ይሰማል። የህዝብን ድምፅ ሰምቶ ለህዝብ በሚገባው መንገድ በሚያቀው ችሎታ ያስተጋባል። ከዚህ በላይ ጥበብ አለ? ጥበብ ማለት የህዝብን ድምፅ ሰምተ የህዝብን ልብ ትረታ አውቃ የምትሰራው እንጂ ዝም ብለህ ድምፅ ስላልክ አይደለም። ይሄ ነው ብዙ ሰዎች ችግራቸው። አርቱ ሲገቡ ሌሎቹ ዝም ብለውን። አሁን ለምሳሌ የአስቴር አወቀ ሙዚቃ እውነቴን ነው የምልህ፣ ዘመን የማይሽረው ስራዎች አሏት አስቴር። በቃ ጂው ላይ